ሰላም ቅዱሳን እንደምን ከርማችኋል? ይህ ከሐዋሳ ፌዝ አርሚ ዓለም አቀፍ ቤተክርስቲያን የሚተላለፍ የወንጌል አገልግሎታችን ነው። እኔ የእግዚአብሔር ሰው ጃክ ባላለው ዛሬም በአንድ የእግዚአብሔር ሐሳብ አብረን እናሳልፋለን። በእያላችሁበት ቦታ በጥሞና ሆናችሁ ተከታተሉኛላችሁ። ዛሬ አብረን የምንካፈለው የእግዚአብሔር ሐሳብ እረኛን መከተል በሚል ርዕስ አብረን የእግዚአብሔርን ሐሳብ ከአንድ ስፍራ ላይ እናያለን። እንግዲህ እረኛ ስንል ምናልባት በብዙዎቻችን አይምሮ ውስጥ የሚመጣው የበግ እረኛ፣ የፍየል እረኛ ወይም የከብት እረኛ የሚለውን ሐሳብ በውስጣችን እነዚህን የሚያሰማራው አካል እረኛ እንደሆነ የምናስብበት ሁኔታ አለ። እንግዲህ እረኛ ስንል እረኛ የሚጠብቅ፣ እረኛ የሚከለክል፣ እረኛ አስፈላጊ ነገር ሁሉ ለሚያሰማራቸው በጎች ወይም ፍየሎች ወይም ከብቶች የሚያቀርብ በነገር ሁሉ ደግሞ ከፊት እየቀደመ መሰማሪያ ቦታ የሚመርጥላቸው መሆኑን ብዙዎቻችን የምናውቀው ጉዳይ ነው። ለመነሻ እንዲሆነኝ አንድ ሐሳብ ከእግዚአብሔር ቃል ላይ ላንብብላችሁና በዛ ሐሳብ ላይ ሌሎች ሐሳቦችን እያስከተልን እናያለን። ትንቢተ ሕዝቅኤል 34:5 ላይ ሲናገር እረኛንም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ፣ ተበተኑም እያለ የሚናገር የእግዚአብሔርን ቃል ታገኛል። እንግዲህ በዚህ ክፍል ላይ የምትመለከቱት በብዛት ሐሳቡ ምድራዊ እረኛን ነው በብዛት የሚያሳየውና ምንድነው የሚለው እረኛንም በማጣት የተበተኑ ሰዎች እንዳሉ በመበተናቸው ምክንያት ደግሞ ለአራዊት መብል እንደሆኑ ጭምር ክፍሉ በስነ ስርዓት ይነግረናል። መበተናቸውን ይነግረናል። እንግዲህ እረኛ የሌለው እረኛ ከሌለ እንደምትበተን፣ እረኛ ከሌለ ደግሞ እንደምትቅበዘበዝና እረኛ ከሌለ ደግሞ ለአውሬ መጫወቻ ጭምር እንደምትሆን ክፍሉ በደንብ የሚያስረዳበት ሁኔታ አለ። እንግዲህ እኔ ዛሬ ምሽት ከኔ ጋር አብረን እንድናወራ ወይም አብረን እንድናይ የምፈልገው ሐሳብ እረኛ የሚለውን ሐሳብ ስንመለከት እግዚአብሔር የነፍሳችን እረኛ እንደሆነ፣ የነፍሳችን እረኛ ከሆነ ደግሞ ምን ነገሮች ልናገኝ እንደምንችል የምናገኛቸውንም ነገሮች በዛው አንድ ላይ አያይዘን እንድናይ ፈልጋለሁ። እንግዲህ መጽሐፍን ስትመለከቱ በዕብራውያን ላይ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ራሱ ክርስቶስ እንደሆነ ይናገራል። ያ ማለት ምን ማለት ነው? ክርስቶስ የእረኝነትን አገልግሎት የተረከበው ወይም ይሄኛውን አገልግሎት ራን ያደረገበትን መንገድ ሲናገር አንደኛ በዘላለም ኪዳን ነው ይለናል። ያ ብቻ አይደለም፣ በዘላለም ኪዳን በደም የተደረገ ነው፣ ለበጎች ደግሞ ትልቅ እረኛ ተደርጎ የተቆጠረ ነው ብሎ በዋናነት ክፍሉ ያስቀምጥልናል። እንግዲህ እዚህ ጋር የምናየው ነገር ምንድነው? እረኛ ከሌላችሁ የምትበተኑ፣ እረኛ ከሌላችሁ የምትቅበዘበዙ፣ እረኛ ከሌላችሁ ደግሞ በጣም የምትደክሙና የምትለፉ፣ ሰብሳቢ የሌላችሁ የምትሆኑባቸው ሁኔታዎች በጣም ብዙ ናቸው። ለምሳሌ አሁን በዓለም ላይ ብዙ ነገር የምናየው አለ። ብዙዎች እረኛ የላቸው። ምናልባት አንዳንዶች እረኛ አለኝ ብለው ሊያስቡ ይችላሉ። እረኝነቱ ግን በብዙ ነገር አገላብጠን ማየት እንችላለን። ለምሳሌ አንዳንድ ሰዎች በስጋ ጠባቂ ያላቸው፣ በስጋ የሚንከባከባላቸው፣ በስጋ የሚያስፈልጋቸውን ነገር የሚያቀርባላቸው፣ ነፍሳቸው ግን እረኛ አታ የምትቅበዘበዝና እረኛ አታ የምትራብ፣ እረኛ አታ ደግሞ ለአውሬ የተሰጠች መሆኗን የምንመለከትበት አጋጣሚ በጣም ብዙ ነው። የሕዝቅኤል ጸሐፊ ሲናገር ትንቢተ ሕዝቅኤል ላይ ሲናገር እረኛንም በማጣት ተበተኑ ይልና ለምድርም አራዊት ሁሉ መብል ሆኑ ይል። አሁን እነዚህ ሰዎች የተበተኑት የነፍስ እረኛ የላቸው። ክፍሉ ላይ እንደውም በአብዛኛው የምድራዊ እረኛውን ነው የሚናገረውና ምድራዊ የሚያሰማራ መስክ መርጦ የሚያሰማራ መስክ መርጦ ደግሞ ከአውሬ የሚጠብቃቸው ስላልነበረ ኦልሬዲ እነዚህ ሰዎች ለአውሬ ተበተኑ እያለ በክፍሉ ላይ ይናገረናል። እንግዲህ መጽሐፍ ቅዱስን ስንመለከት ደግሞ እውነተኛ እረኛ ማን ነው የሚለውን ሐሳብ እናያለን። እንግዲህ ዛሬ የመልእክቴ ርዕስ ምን እንደሆነ ታውቃላችሁ። መጀመሪያ በመግቢያ ላይ እንደተናገርኩት እረኛን መከተል ብያለሁ። እኛ የምንከተለው እረኛ አለ ማለት የሚመርጥልን፣ የምንሰማራበትን ቦታ የሚመርጥልን፣ ከአውሬ የሚጠብቀን፣ ከጥፋት የሚጠብቀን፣ መሰማሪያ የሚመርጥልን፣ የሚያዘጋጅልን ምን አለን? እረኛ አለን። ስለዚህ የምንከተለው እኛ እረኛ ያለን ስለሆነን ይሄንን እረኛ ነው የምንከተለው። መጽሐፍ ሲናገር ዮሐንስ 10 ላይ የሚናገረው ሐሳብ አለ። መልካም እረኛ እኔ ነኝ ይላል። መልካም እረኛ እኔ ነኝ። መልካም እረኛ ሕይወቱን ስለ በጎች አሳልፎ ይሰጣል ይላል ክፍሉ ሲናገር። እንግዲህ ተመልከቱ፣ በእረኝነት ውስጥ
ጠባቂ አለ፣ የሚጠበቅ ደግሞ አለ። ክፍሉ በዋናነት አስምሮ የሚናገረው መልካም እረኛ እኔ ነኝ። እረኛ ሕይወቱን ስለ በጎቹ አሳልፎ የሚሰጥ ነዋል። እዚሁ ክፍል ላይ ስለ ተቀጣሪ እረኛ ይናገራል ወረድ ብሎ። ተቀጣሪ እረኛ ግን በጎቹ የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል። ክብር ለእግዚአብሔር ይሁን። ምክንያቱም እያነጻጸረ ነው የሚናገረው። እረኛ የሚባለውን ሐሳብ ስናነሳ እረኛ ተከፍሎት የሚጠብቅ አለ። ተከፍሎት የሚጠብቀው አውሬ በመጣ ጊዜ ጥሎ ይሄዳል። ለምን? ተከፍሎት ነው የሚሄደዋል። ስለ በጎቹ ራሱን አሳልፎ አይሰጥም። ስለ በጎቹ ከአውሬ ጋር አይጋፈጥ። ስለ በጎቹ ሕይወቱን አይሰጥም። ሕይወቱን የሰጠ ስለ በጎቹ እስከ መጨረሻ ድረስ የሚከራከር፣ እስከ መጨረሻ ድረስ የሚሟገት፣ እስከ መጨረሻ ድረስ ሄዶ ከአውሬ ጉሮሮ ነጥቆ ማምጣት የሚችል አንድ እረኛ አለ። እሱም ኢየሱስ ክርስቶስ ነው አለ። ክብር ለእግዚአብሔር ይሁን። ይሄንን እረኛ ነው ዛሬ ማታ ላስተዋውቃችሁ የምፈልግ። ቅዱሳን ምናልባት በየትኛውም የዓለም ክልል ላይ ልትሆኑ ትችላላችሁ። እኔ የነፍስ እረኛ የለኝም፣ እኔ እደክማለሁ፣ እለፋለሁ፣ እጥራለሁኝ፣ በዚህ በኩል ስሰበስብ በዛ በኩል ይበተንብኛል፣ ነገሮቼ የተጠበቀ አይደለም የምትሉ ቅዱሳን ካላችሁ በያላችሁበት ስፍራ ዛሬ እኔ ለእናንተ መጸለይ ይፈልጋል። እናንተ የነፍስ እረኛ አላችሁ፣ የሚጠብቅ እረኛ አላችሁ። የእናንተ ነገር እንደተበተነ አይቀርም። የእናንተ ነገር ከንቱ አይሆንም። የሚጠብቅ አለ። የእናንተን ነገር አደራ የተሰጠው ከፊት እየቀደመ መንገድ የሚያሳይ የለመለመ መስክ የሚመርጥላችሁ አለ። ስለዚህ ዛሬ ወደ እውነተኛው እረኛ ወደዚህ እረኛ እንድትመጡ በዚህ አጋጣሚ ጋብዛችኋለሁ። መጨረሻ ላይ ስለእናንተ መጸለይ ይፈልጋለሁ። ስለዚህ መልካም እረኛ እኔ ነኝ። መልካም እረኛ ደግሞ ሕይወቱን ስለ በጎቹ አሳልፎ ይሰጣል። ተቀጣሪ እረኛ ግን በጎቹ የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል። ተኩላም በጎቹን ይነጥቃል፣ ይበትናቸውማል። የሚሸሸውም ተቀጣሪ ስለሆነና ለበጎቹ ደንታ ስለሌለው ነው። ክብር ለእግዚአብሔር ይሁን። ለኛ ነፍስ ግን ደንታ ያለው ሕይወቱን የሰጠ በሞት የከፈለ በደም ኪዳን ያደረገ አንድ የምናውቀው እረኛ አለን። ሃሌሉያ! ታውቃላችሁ ቅዱሳን፣ የኛ ሕይወት በዚህ እረኛ ስለተመራ ነው ባውሬ ያልተበላው። የኛ ሕይወት በዚህ እውነተኛ እረኛ ስለተመራ ነው ሞት ያላገኘ። እኛ ቤት ጭንገፋ ያልገባው፣ እኛ ቤት ለቅሶ ያልገባው፣ እናንተ ቤት ኪሳራ ያልገባው ይሄ እውነተኛ እረኛ ከፊት እየቀደመ ሃሌሉያ። ስለዚህ አውሬ እንዳይበላ የኛ ነገር በጥፋት እንዳይጠቃ ያደረገ እውነተኛ እረኛ አለን ከፊት እየቀደመ። ክብር ለእግዚአብሔር። መጽሐፍ ይህንን ነው የሚናገረው። የጴጥሮስ መልእክት ላይ ሲናገር እንደዚህ አለ፣ እንደ በጎች ትቅበዘበዙ ነበርና አለ፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ። ክብር ለእግዚአብሔር ይሁን። እናንተ በፊት ምንድን ነበራችኋል? ትቅበዘበዙ ነበራል። እረፍት የሚባል የላችሁ። ትደክማላችሁ፣ ጠራላችሁ፣ ትሰራላችሁ፣ ትወጣላችሁ፣ ትገባላችሁ። በጤናችሁ ሰላም የላችሁ፣ በኑሯችሁ እረፍት የላችሁ፣ በእጆቻችሁ ስራዎች የተባረካችሁ አይደላችሁ። እንደ በጎች የተቅበዘበዛችሁ ነበራችሁ። ለምን? እረኛ የላችሁማ፣ የነፍስ እረኛ የላችሁ። አሁን ግን አለ ክብር ለእግዚአብሔር ይሁን ወደ ነፍሳችሁ እረኛና ጠባቂ መጥታችኋልና አለ። አያችሁ፣ የእኛ እረፍት፣ የእኔ እረፍት፣ የእናንተ እረፍት፣ የቅዱሳን እረፍት ወደ እውነተኛ እረኛው ወደ ክርስቶስ የመምጣታችን ምስጢር ነው። ሃሌሉያ! ስለዚህ ነገሮቻችን በእውነተኛው እረኛ በክርስቶስ የተጠበቀ ነው። አያችሁ፣ ስለ ተቀጣሪ እረኛ ልንገራችሁ። ተቀጣሪ እረኛ በጎቹን ሲመራ በጎቹን ከኋላ ሆኖ ነው የሚመራው። ከኋላ ሆኖ ይገርፋቸዋል፣ ከኋላ ሆኖ ይነዳቸዋል። አያችሁ፣ ልዩነት አለው። ተቀጣሪ እረኛ ከኋላ ሆኖ ነው የሚመራቸው። ስለዚህ በጎቹ የሚሄዱበትን መንገድ አያውቁም። በመሰላቸው ነው የሚሄዱት። እነሱ በፈለጉት ነው የሚሄዱት። በተመቻቸው ነው የሚሄዱት። በታየላቸው ነው የሚሄዱት። እውነተኛው እረኛ ክርስቶስ ግን ከፊት ቀድሞ ነው የሚመራው። ለዚህ ነው እኔ እውነተኛ እረኛ ነኝ አለ። በጎቼ ድምፄን ያውቃሉ አለ፣ እኔም ማውቃቸዋለሁ አለ። እሱ ሲመራ ከፊት ሆኖ ነው የሚመራው። ከፊት ሆኖ ሲመራ ደግሞ በሚያውቅልህ ነው የምትሄደው። ክብር ለእግዚአብሔር ይሁን። እሱ በረገጠው ነው አንተ የምትሄደው። ክብር ለእግዚአብሔር ይሁን። ስለዚህ እሱ የረገጠልህን፣ እሱ የሄደበትን፣ እሱ የመረጠውን ማሰማሪያ፣ እሱ ያየውን ነው አንተ እያየህ እንድትሄድ የሚያደርገው። እሱን በመከተል ውስጥ አንተን የሚያገኝህ መከራ የለም። እሱን በመከተል ውስጥ የሚያገኝህ ኪሳራ የለም። ሃሌሉያ! ይሄ ነው እውነተኛ እረኛ። ስለዚህ የጴጥሮስ መልእክት ጸሐፊ እናንተ ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ። ክብር ለእግዚአብሔር ይሁን። እውነተኛ እረኛ አላችሁ ቅዱሳን። እውነተኛ እረኛ ነፍሳችሁን የሚጠብቅ። አያችሁ፣ እናንተ አሁን ባላችሁበት ስፍራ ብዙዎቻችሁ በር ዘግታችሁ ተቀምጣችሁ፣ ደጅ ዘግታችሁ ተቀምጣችኋል። ብዙዎቻችሁ ቤት ውስጥ ነው ያላችሁ። ዛሬ ምሽት አንድ ነገር እነግራችኋለሁ። ክብር ለእግዚአብሔር ይሁን። እናንተ የነፍስ እረኛ አላችሁ። እናንተ ጠባቂ አላችሁ።
ምንም በተዘጋ ነገር ውስጥ ብትሆኑ እንኳን ከናንተ ፊት እየቀደመ ነገራችሁን የሚያቀና መንገድ የሚያሳይ መስመር የሚያሳይ የለመለመ መስክ የሚመርጥላችሁ ነፍሳችሁን በእረፍት ውሃ ዘንድ የሚመራ እግዚአብሔር አለላችሁ። እናንተ እውነተኛ እረኛ። ስለዚህ ዛሬ ምሽት ይሄንን እንድታውቁ እፈልጋለሁ። እንግዲህ እረኛ ሁልጊዜ ብርቱ ነው። እረኛ ሁልጊዜ ካንተ የቀደመ ነው። እረኛ ሁልጊዜ ካንተ የተሻለ ነው። በእይታ የተሻለ ነው። በምሪት የተሻለ ነው። የምትሰማራበትን መስክ በመምረጥ የተሻለ ነው። የምትጠጣውን ውሃ በመምረጥ ምንጭ በመምረጥ የተሻለ ነው። ለኛ የተሻለ የሚመርጥልን እረኛ ያለን ነው። ለዚህ ነው ቅዱሳን የነፍሳችሁን እረኛ ልትከተሉ ይገባል ያልኩት። በዚህን ሰዓት በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። በምንም አይነት ቻሌንጅ ውስጥ ልትሆኑ ትችላላችሁ። እናንተ ግን እውነተኛ የነፍስ እረኛ አላችሁ። እረኛችሁን ተከተሉ። እረኛችሁ ምን ይላል በዚህ ሰዓት? አያችሁ፣ እረኛ ካላችሁ እረኛችሁ ማለዳ ተነስቶ የምትሰማሩበትን መስክ ይመርጥላችሁ። እረኛ ካላችሁ ማለዳ የምትመገቡትን አዘጋጅቶ ይጠብቃችኋል። እረኛ ነዋ። በር የሚከፍት እረኛ ነዋ። ወደ መሰማሪያ መስክ የሚያወጣ እረኛ ነዋ። ሃሌሉያ። ስለዚህ እናንተ ግን የነፍስ እረኛ አላችሁ። ወደዚህ ወደ ነፍሳችሁ እረኛ ተመልሳችኋል አለ የጴጥሮስ መልእክት ሲናገር። ቅዱሳን ምናልባትም ቅድም እንዳልኩት እኔ የነፍስ እረኛ የለኝም፣ እኔ ተቅበዘበዝኩ ነኝ፣ የኔ ነገር ከባድ ነው፣ የኔ ነገር አስቸጋሪ ነው የምትሉ ሰዎች ካላችሁ በያላችሁበት ስፍራ አሁን እጃችሁን ከኔ ጋር ታወጡና ይህንን ጸሎት እንጸልያለን። ሃሌሉያ። የነፍስ እረኛ አላችሁ እናንተ። ክብር ለእግዚአብሔር ይሁን። እናንተ የነፍስ እረኛ አላችሁ። እናንተ የተቅበዘበዛችሁ አይደላችሁ። እናንተ ዝም ብላችሁ የምትደክሙ፣ ዝም ብላችሁ የምትለፉ፣ እናንተ ዝም ብላችሁ የምትደክሙ አይደላችሁ። እናንተ የነፍስ እረኛ አላችሁ። ነፍሱን ስለ እናንተ ያኖረ፣ ነፍሱን ስለ እናንተ ያጠፋ፣ እፊታችሁ የሚቀድም፣ ነገራችሁን የሚያቀና፣ ነገራችሁን የሚጠብቅ የነፍስ እረኛ አላችሁ። አባቶይ በየትኛውም የዓለም ጥግ ላይ ሆነው እጃቸውን ያነሱ ዛሬ ያንተን የነፍስ እረኝነት የሚፈልጉ ዛሬ ነፍሳቸውን ላንተ ለታመንከው ላንተ አደራ መስጠት የሚፈልጉ እጃቸውን ባሉበት ስፍራ ላነሱ ለነዚህ ደግሞ ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ አንተ እውነተኛ እረኛ ነህ። አንተ እውነተኛ መሰማሪያ ነህ። አንተ እውነተኛ የበጎች እረኛ ነህ። በጌታ በኢየሱስ ስም አሁን ባሉበት ስፍራ አንተ ለነሱ መሰማሪያ አዘጋጅላቸው። አሁን ባሉበት ስፍራ መሰማሪያ አዘጋጅላቸው። ነፍሳቸው ወደ ረፍት ውሃ ዘንድ ግባ። እግዚአብሔር ሆይ ክብር በሰማይ በምድር ላንተ ይሁን። ቅዱሳን እናንተ የነፍስ እረኛ ያላችሁ ሰዎች ናችሁ። ስለዚህ በአንዳች አትጨነቁ። ይኸው የሚገርመው መጽሐፍ ሲናገር መዝሙረኛው ዳዊት ላይ እረኛ ካለህ የሚያሳጣህ የለም አለ ዳዊት። በመዝሙር 23 ላይ ሲናገር ምንድነው ያለው? በዛ ክፍሉ ላይ ሲናገር እንደዚህ አለ፣ እግዚአብሔር እረኛዬ ነው አለ። እግዚአብሔር እረኛዬ ነው አለ እና አንዳች አይጎድልብኝም አለ። ክብር ለእግዚአብሔር ይሁን። ለምን? እግዚአብሔር እረኛዬ ነው። ክብር ለእግዚአብሔር ይሁን። የምሰማራበትን መስክ አስቀድሞ አዘጋጅቶ አይቶ መርጦ ወደምሰማራበት መሰማሪያ የሚወስደኝ ራሱ እግዚአብሔር አለልኝ አለ። አልፈራም አለ። ክብር ለእግዚአብሔር ይሁን። አንዳች አይጎድልብኝም አለ። ቅዱሳን አሁን ምናልባት የዓለም ኢኮኖሚ እየወደቀ ባለበት በዚህ ሰዓት፣ እንቅስቃሴዎች በተዘጉበት በዚህ ሰዓት ነገ ምን እበላለሁ፣ ነገ ምን ሆናለሁ ብላችሁ ልትጨነቁ ትችላላችሁ። ብዙዎቻችሁ እየተጨነቃችሁ ናችሁ ያላችሁት። ዛሬ ምሽት ግን አንድ ነገር እነግራችኋለሁ። እግዚአብሔር እረኛችሁ ነው። አንዳችም አይጎልባችሁም እናንተ። ለምን? እግዚአብሔር ነዋ የእናንተ እረኛ። እግዚአብሔር ነዋ እናንተን የሚያሰማራችሁ፣ እናንተን የሚያስወጣ የሚያስገባ እግዚአብሔር ነዋ። ስለ እናንተ ኃላፊነት የሚወስድ እግዚአብሔር ነዋ። እግዚአብሔር ደግሞ በጎቹን ላውሬ አሳልፎ አይሰጥም። በጎቹን ደረቅ ምድረ በዳ ላይ አይጥልም። ምንጭ ያለበት ቦታ፣ ለምለም ሳር ያለበት ቦታ ነው መርጦ የሚያሰማራው። ዳዊት ይህንን ሐሳብ ሲናገር ዳዊት በምድራዊ ሕይወቱ እረኝነት ምን እንደሆነ ያውቃል። ዳዊት እረኛ በነበረበት ጊዜ ፕራክቲካል ላይፉ በእረኝነት ተግባር ላይ ምን እንደነበረ በደንብ ያውቃል። እረኛ ለበጎች ምን ማድረግ እንዳለበት ያውቃል። አውሬ ሲመጣ ሄዶ ከአውሬ በጎችን እንዴት እንደሚናጠቅ እንዴት ተቀብሎ እንደሚመጣ ያውቃል ዳዊት። ለዚህ ነው አያችሁ እረኛ ቆሞ በጋ ያስበላም ቅጥረኛ ካልሆነ በስተቀር ሄዶ ነጥቆ ያመጣል። ሄዶ ነጥቆ ያስጥላል። ከአውሬ ያስጥላል። አውሬ ደግሞ እንዳይበላቸው ያደርጋል። ስለዚህ ቅዱሳን የምነግራችሁ አንድ ነገር ነው። እናንተ የነፍስ እረኛ አላችሁ። እናንተ አትጨነቁ። ምንም ነገር አይጎልባችሁ። ለምን? የነፍሳችሁ እረኛ እግዚአብሔር ነውና። ስለዚህ እረኛ ካላችሁ የሚያሳጣችሁ የለም። ዳዊት እንደዚህ ነው የሚለው፣
አትሳቀቅም እረኛ ካለህ አለ። ምን እበላለሁ፣ የተሰማራለሁ፣ ምን እጠጣለሁ፣ ምን እሆናለሁ ብለህ አትሳቀቅም አለ። ለምን? እግዚአብሔር እረኛህ ነዋ፣ የሚያሰማራህ አለህ። ሃሌሉያ። ሌላ በለመለመ መስክ ታድራለህ። እግዚአብሔር እረኛህ ከሆነ ቤት ታድራለህ፣ በለመለመ በረሃ ታድራለህ አልተባለ። ለእኛ የተጻፈው ይሄ ነው። ዳዊት ሲናገር በለመለመ መስክ ታሰማራኛለህ አለ። የለመለመ መስክ መርጠ። የለመለመ ማለት የተሻለ መስክ ነው። ስለዚህ የተሻለ መርጠ ነው የምታሰማራኝ። ምድረ በዳ ላይ አትጥለኝም አንተ። ውሃ የሌለበት ቦታ ላይ አትተወኝም፣ ደረቅ ቦታ ላይ አትተወኝም። የለመለመ ግን መርጠህ ታሰማራኛለህ፣ አንተ እረኛዬ ነህና አለ። ሁልጊዜ ደግሞ ነፍስ ትመለሳለች። ነፍስ ስቴብል አድርጋ ትቀመጣለች አለ። ነፍስህ የተረጋጋች ነህ። ለምን? እረኛ አለህ አንተ። የሚጠብቅ እረኛ አለህ፣ የሚያሰማራ እረኛ አለህ። አሁን ከመጣው መከራ፣ አሁን ከምታየው ከሚያስጨንቀው ዓለም፣ ከዚህ ነገር ሁሉ የሚጠብቅ የሚያሰማራ እረኛ አለ። ቅዱሳን በር ዘግታችሁ ስለተቀመጣችሁ አይደለም እናንተ የተጠበቃችሁ የሆናችሁ፣ የሚጠብቅ እረኛ ስላላችሁ ነው። ሃሌሉያ። መስክ መርጦ የሚያሰማራ የእናንተ ነገር ባውሬ እንዳይበላ፣ እናንተ ባውሬ እንዳትበሉ፣ ልጆቻችሁ ባውሬ እንዳይበሉ የሚያደርግ ዙሪያችሁን ቀጥሮ የሚጠብቅ እውነተኛ እረኛ ስላላችሁ ነው እናንተ የተጠበቃችሁ የሆናችሁ። እንግዲህ እረኛ ካላችሁ ዳዊት ሲናገር በዚህ በመዝሙር 23 ላይ ክፉን አልፈራም ማለት፣ ክፉ ሊመጣ ይችላል፣ ክፉን ግን አልፈራም። ለምን? የሚጠብቅ እረኛ አለኝ አለ። ክብር ለእግዚአብሔር ይሁን። አያችሁ፣ እናንተ በተሰማራችሁበት መስክ ላይ፣ እናንተ ባላችሁበት የትኛውም እንቅስቃሴ ላይ የሚበላ አውሬ የሚያጠፋ ነገር ስለሌለ አይደለም እናንተ ይቀጠላችሁት። እውነተኛ እረኛ ስለ በጎቹ ራሱን አሳልፎ የሰጠ ዋጋ የከፈለ ስላለ ነው እናንተ የተጠበቃችሁ ይሆናችሁ። ዳዊት ይህንን ነው የሚናገረው። ክፉን አትፈራም እረኛ ካለ። ቅዱሳን አያችሁ፣ አሁን የመጣብንን የትኛውም አይነት መከራ፣ የትኛውንም አይነት ሲቹዌሽን እንዳንፈራ የሚያደርገን የሚጠብቅ እውነተኛ እረኛ ስላለን። ያ በዛ ብቻ አላበቃም። ገበታ ይዘጋጅልሃል እረኛ ካለ። ሃሌሉያ። ማለዳ ስትነሱ ገበታ የሚያዘጋጅ፣ ነግቶ ሲመሽ ገበታን የሚያዘጋጅ፣ ዓመታት ሲቀየሩ ገበታን የሚያዘጋጅ ዘላለም እረኛ ከፊታችን ቀድሞ ስላለ በዚህ ደስ ሊለን ይገባል። ስለዚህ ቅዱሳን እናንተ እረኛ አላችሁ፣ ነፍሳችሁን የሚጠብቅ የነፍስ እረኛ አላችሁ። እንግዲህ ቅዱሳን ዛሬ መልእክቴን ሳጠቃልል አንድ ሐሳብ ላንሳና በዛ ጠቀልላለሁ። ራእይ 7:17 ላይ አንድ ሐሳብ ይናገራል። ክፍሉን ላንብብላችሁ። ራእይ 7:17 ላይ በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ይላል። ክብር ለእግዚአብሔር ይሁን። ደስ ሊላችሁ ይገባል። ዛሬ ማታ ደስ ሊላችሁ። ዘግታችሁ በተቀመጣችሁበት ሁኔታ ውስጥ አይቻልም፣ መውጣት አይቻልም፣ መኬድ አይቻልም፣ ነገሮች አበቃላቸው፣ ከዚህ በኋላ መንቀሳቀስ አይቻልም በተባለበት በዛ ጉዳይ ውስጥ ተቀምጣችሁ ዛሬ ደስ ሊላችሁ ይገባል። ለምን? በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ተብሎ ተጽፎልናል። ለኔና ለናንተ በአብ ቀኝ ያለው በአባቱ ቀኝ ያለው የኔና የናንተ እረኛ ነው፣ የማያስነካ። አያችሁ፣ ሞት በደጅ ላይ ያንጃበበ፣ ሞት በከተማ ላይ ያንጃበበ እኛን የሚጠብቅ ግን አይተኛም፣ አያንቀላፋም። ክብር ለእግዚአብሔር ይሁን። እንደዚህ ነው መጽሐፍ የሚለው፣ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም ተብሎ ነው የተጻፈው። አያችሁ፣ ስለዚህ እኔና እናንተ በጉ እረኛቸው ይሆናልና ተብሎ የተጻፈልን ነው። ከዛ ሲቀጥል እንዲህ ይላል፣ እረኛቸው ይሆናልና ይልና ወደ ሕይወትም ውሃ ምንጭ ይመራቸዋልና። ክብር ለእግዚአብሔር ይሁን። እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ተብሎ ተጽፎልናል። አያችሁ፣ እኔና እናንተ ብናለቅስ ከዓይናችን ላይ እንባ የሚያብሳለን በአባቱ ቀኝ የተቀመጠ አለን። እንባችንን ከዓይኖቻችን ላይ የሚያብስ ወደ ሕይወት ውሃ ምንጭ የሚመራን መሰማሪያ የሚመርጥልን እረኛ። ስለዚህ ደስ ሊላችሁ ይገባል። ዛሬ ማለት በምንም አይነት ሲቹዌሽን ውስጥ ያላችሁበት ሲቹዌሽን አይደለም የእግዚአብሔርን እውነት የሚነግራችሁ፣ የእግዚአብሔር እውነት ነው ሌሎችን ነገር የሚያስረዳላችሁ። ስለዚህ እናንተ የነፍስ እረኛ አላችሁ። ነፍሳችሁ የተቅበዘበዘች አይደለችም። ነፍሳችሁ የተጣለች አይደለችም። ነፍሳችሁ የተረሳች አይደለችም። የተተወች አይደለችም። አያችሁ፣ የሚደርስላችሁ ስላጣችሁ፣ የሚሰማችሁ ስላጣ ኖ አይደለም። እናንተ የነፍስ እረኛ አላችሁ። እውነተኛ የበጎች እረኛ የሆነ በጎቼ ድምፄን ይሰማሉ ያለ፣ እኔም ድምፃቸውን እሰማለሁ ያለ፣
ሁልጊዜ ነገራችንን የሚጠብቅ ሁልጊዜ ትውልዳችንን የሚጠብቅ መሰማሪያ ዕለት ዕለት እየመረጠ ከአምና ዘንድሮ ከትላንት ዛሬ የተሻለ መሰማሪያ የመረጠልን የኛ ነገር እንዳይነካ ባውሬ እንዳይበላ ያደረገ ክብር ለእግዚአብሔር እውነተኛ እረኛ ያለን ሰዎች ነን። ስለዚህ ቅዱሳን በያላችሁበት ስፍራ የሚያስፈራው ነገር የሚያስፈራ ስላልሆነ አይደለም ይሄንን ቃል ማካፈላችሁ ከሚያስፈራው ቃል ነገር የሚበልጥ የእግዚአብሔር ቃል ግን በእኔና በእናንተ ህይወት ውስጥ የተገለጠ ይሄ ያለ። ስለዚህ ቅዱሳን የእግዚአብሔር የአምላኬ ሰላም ዘወትር ከናንተ ጋር ይሁን። የእግዚአብሔር የአምላኬ ሰላም አልፎ ልባችሁንና መንፈሳችሁን የሚጠብቅ የክርስቶስ ሰላም ነው። ስለዚህ ዛሬ የምተውላችሁ የአምላኬ ሰላም ነው። ማንም በሌለበት ስፍራ የሚጠብቅ አጠገባችሁ የሚጠብቅ አባት፣ እናት፣ ወንድም፣ አጎት፣ እህት ሌላ የምትጠሩት የቅርብ የምትሉት በሌለበት ስፍራ ከስትንፋሳችን ይልቅ ቅርብ የሆነ ደርሶ የሚጠብቅ እኛ እረኛ ያለን። ስለዚህ እረኛ እንደሌለው አትሁኑ፣ እረኛ እንደሌለው አታስቡ። ለዚህ ነው በርዕሴ ላይ እረኛን መከተል ያልኳችሁ። ስለዚህ ባላችሁበት ስፍራ ለዚህ እረኛችሁ እውነተኛ ጠባቂ ለሆነው ምስጋና ያቀረባችሁ እረኛችሁን ከመከተል ዘወር እንዳትሉ፣ የመጣውን ነገር እንዳትከተሉ፣ ወዳጆቻችሁ ባልንጀራዎቻችሁ የሚነግሯችሁን ነገር አትከተሉ። ቃሉ የሚለውን የነፍሳችን እረኛ የሚለውን ግን ተከተሉ። ክብር ለእግዚአብሔር ይሁን። ሰላማችሁ እንደ ወንዝ የበዛ ይሁን። ሃሌሉያ።